ከባንክ ጋር አብሮ ቋሚ ንብረትን ማፍራት አንደኛው መንገድ እንደሆነ ሁላችንም እንደምንረዳው እንዲሁም ባንካችሁ ጋር ደግሞ ፕሪ አፕሩቫል አግኝታችሁ ከተማ ውስጥ ገብታችሁ ንብረት ለማፍራት አስባችሁ የያዛችሁትን መጠን ፈቅጄላችኋለሁ ይሄን ያህል ሚሊዮን ብር ልትገዙ ትችላላችሁ ብሎ የፈቀደላችሁን መጨረሻ ላይ ንብረት ይዛችሁ ወደ ባንካችሁ ስትመለሱ አይ ይሄን ያህል መጠን ያለው እንኳን ብር ልሰጣችሁ አልችልም ለምን ይላችኋል። እንዲሁም ደግሞ እናንተ ምን ያህል መጠን ገቢ ቢኖራችሁ ነው ምን ያህል ብር ባንካችሁ ሊያበድራችሁ የሚችለው የሚለውን አብረን እንመለከታለን። አብራችሁን ከቆያችሁ እነዚህን ሐሳብ አብረን እንረዳለን። እስከመጨረሻው ድረስ አብረን እንኑን። አዲስ ከሆናችሁ ግን ሰብስክራይብ እንድታደርጉን እንጠይቃለን። ኤርሚ ዘኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። መጀመሪያ ደረጃ እንግዲህ ነገሩን ምሳሌያዊ ብናረገው እጅግ ቀላል ይሆናል። ምሳሌያዊ ሲሆን ቀላል ስለሚል አንድ ሰው 4 ሚሊዮን ብር ለመበደር ከባንኩ አስቦ ገቢው ተለክቶ ነው ባንክ ቤቱ ፕሪ አፕሩቫል ሌተር የሚሰጠው አይ አንተ 4 ሚሊዮን ብር ላበድር እችላለሁ ብሎ ሊሰጠው የሚችለው። ይሄ ሰው ምን አይነት ነገር ሲያሟላ ነው ይሄን ሰው 4 ሚሊዮን ብር የሚያበድረው? እንመልከት ምሳሌ ስለሆነ። ስራ ሊኖረው ይገባል። ዲያስፖራ ነው እና የሚሰራበት ቦታ የውል አለው። ከዛ ባሻገር ለመንግስት የሚከፍለው ታክስ አለ። ይሄን ዶክመንት ለባንክ ቤቱ ይሰጠዋል። እንዲሁም ደግሞ ይሄው መስሪያ ቤት የሚሰራበት ቦታ 6 ወር በተከታታይ በትክክል ባንክ ቤት ውስጥ የሚያስገባውን ወራዊ ደሞዙን ስቴትመንት የ6 ወር ለባንክ ቤቱ አምጥቶ ይሰጠዋል። እንዲሁ ይሄ ሰው በዛ ሀገር ላይ ክሬዲት ስኮሩ ወይ ደግሞ የክሬዲት ታሪኩ የብድር ታሪኩ ምን አይነት ነው የሚል ማስረጃ ይሰጠዋል። እንዲሁም አግብቷል ወይም አላገባም የሚል ማስረጃ ለባንክ ቤቱ ይሰጠዋል። ባንክ ቤቱ ስሌት ይጀምራል። ይሄ ሰው 4 ሚሊዮን ብር ይበደራል ብለን አደል ቀድመን መበደር የፈለገው። ስለዚህ የዛን ሰው ደሞዙንም ሁሉንም ልኩን በ4 ሚሊዮን እናርግለት። እንዴት ይሆናል? ይሄ ሰውዬ ባንክ ቤት የሚፈልገው የደሞዙን 40% ወይም 35% ሞርጌጅ ብሎ እንዲከፍለው ነው። ሙሉን እንዲከፍለው አይፈልግም። ምክንያቱም ሴፍ መሆን አለበት፣ ሰውየው መኖር ስላለበት። ስለዚህ 40% የሚያበድረው 4 ሚሊዮን ብር ነው። 4 ሚሊዮን ብርን ለ15 ዓመት በ16% ኢንተረስት ነው የሚያበድረው ብለን ብናስብ 4 ሚሊዮን ብር በ16% ኢንተረስት ለ15 ዓመት ይሄን ስናከፋፍለው በየወሩ 60 ሺህ ብር ነው የሚመጣው። እንግዲህ ይሄ ዴብዝ እንደ ካልኩሌት ይደረጋል በሌላ ልናየው እንችላለን፣ ግን 60 ሺህ ብር ነው የሚመጣው። 60 ሺህ ብር ይሄን 60 ሺህ ብር ቀጥታ ለኔ የሚከፍለኝ ነው። ስለዚህ የደሞዙን ደግሞ የሚፈልገው 40% ብቻ ነው ብለን እንውሰድ። 40% ማለት ለምሳሌ 60 ሺህ ብር የስንት 40% መሆን ይችላል? የ150 ሺህ ብር። የ150 ሺህ ብር 40%ቱ ስንት ነው? 60 ሺህ ብር። ኦኬ ይሄ ሰውዬ ከ800 እስከ $1000 ወይ ደግሞ 150 ሺህ ብር የወር ገቢ ሊኖረው ይገባል አለው። ሴፍ ነው በቃ። ስለዚህ 4 ሚሊዮን ብር ያበድረዋል። ሞርጌጁን መክፈል ይችላል። ዶክሜንቱን አሟልቷል። ስለዚህ ባንኩ ፕሪ አፕሩቫል ሌተር ይሰጠዋል። አሁን አንተ ገበያ ላይ ወጥተህ 4 ሚሊዮን ብር ማውጣት የሚያስችል አቅም እንዳለ የሚያሳይ ወረቀት ደብዳቤ ሰጥቻለሁ እና ገበያው ላይ ወጥቶ መግዛት ይችላል። ስለዚህ ለሚፈልገው ሰው ይሰጣል። ለምሳሌ አንድ ሰው ግዛልኝ በባንክ ሲል አቅምህ ምን ያህል ነው ተብሎ የሚጠይቀው ለዛ ነው። ዶክሜንቱን ለኔ መተብሰጠኝ ኦኬ ይሄ ሰውዬ ፕሪ አፕሩቫል ሌተር አለው። ስለዚህ ይሄን ያህል መጠን ያለውን ቤት ብናገኝለት ገዝቶ የራሱ ሊያደርግ ይችላል ብሎ የሚሰላበት መንገድ ማለት ነው። ዝም ብሎ በባንክ ብድር ያበድረኛል ብሎ ዝም ብሎ ማሰስ ብዙ ነገር ታጥበታላችሁ። ስለዚህ የተዘጋጀ 4 ሚሊዮን ብር መበደር ይችላል። ኦኬ ስለዚህ ባንክ ቤቱ ሁሌ ከሱ ደግሞ 30% ዳውን እንዲያደርግ ይፈልጋል። የንብረቱ 30%ን የሚከፍለው የሚገዛው አካል ነው ለሻጩ። ብዙ ሰው የሚመስለው ለባንኩ ዳውን የሚያደርግ ነው፣ ግን ለሻጩ 30% በባንኩ ስለሚያልፍ ነው። ዞሮ በባንኩ ስለሚያልፍ ይሄ 30% ቀጥታ 30% አንተ ትከፍላለህ፣ እኔ 70% ከፍልና ለሻጭ እንሰጠዋለን ሙሉን ብር። አንተ ንብረቱን ለራስ ታረጋዋለህ፣ ለኔ ዶክሜንቱን ትሰጠኛለህ፣ ካርታውን ትሰጠኝና እይዘውና ብድርን ስጨርስ እከፍላለሁ ነው ሂደቱ። ስለዚህ 30% የቤቱ 30% ኦልሞስት የ4 ሚሊዮን ብር 30%ቱ 1.2 ሚሊዮን ብር ነው። ስለዚህ 1.2 ሚሊዮን ብር እጃችሁ ላይ ሊኖር ይገባል ማለት ነው። ከዛ በኋላ ደግሞ ፕሮሰስ ፊ አለ አይደል? ባንክ ቤት ፕሮሰስ የምታረጉበት፣ ስመ ንብረታችሁን የምታዞሩበት፣ ኮሚሽን ካሉ ኮሚሽን የምትከፍሉበት፣ ሌላ አገልግሎቶችን ኦልሞስት 500 ሺህ ብር 1.7 ሚሊዮን ብር እናንተ እጃችሁ ላይ አለ ብለን እናስብ። ባንክ ቤቱ 4 ሚሊዮን ብር ያበድራችኋል። እናንተ የምትገዙት ቤት ሄዳችሁ 5.2 ሚሊዮን ብር አግኝታችሁ 5.2 ሚሊዮን ብር ቤት አግኝቻለሁ
ስለዚህ መተ ባንኩን ገምት ኢቫሉዌተሩ ወይም ገማቹ መጥቶ እንዲገምት መሐንዲሱ ቤቱን ያደርጋል። ባንክ ቤቱ መጥቶ ሲገምት እዚህ ጋር ነው እንግዲህ ፕሪ አፕሩቫል የሰጣችሁ 4 ሚሊዮን ብር ከቤታችሁ ጋር ትክክል ቀድሞ የሚሰራው ሰው ቅድም የሚያቀው ሰው ዶክመንቱን አይቶ አይ በዚህ ቫልዩ ልክ ያለ ቤት ንብረት ነው ይሄ ሰው መግዛት ያለበት ብሎ የተዘጋጀ ሰው ጋር አብራችሁ ማትገዙ ሲሆን እናንተ ባንካችሁ 4 ሚሊዮን ብር እንደሚሰጣችሁ አውቃችኋል። 1.2 ሚሊዮን ብር በኪሳችሁ አለ። እንዲሁ ደግሞ 500,000 ብር ደግሞ ፕሮሰስ ፊ አለ። ፕሮሰስ የምታደርጉበት ስመ ንብረታችሁ በእጃችሁ ካርታው እስኪዞር ድረስ የምታወጡት ወጪ አለ። ስለዚህ ይሄን ያህል ስላለኝ ሴፍ ነኝ ብላችሁ አስባችሁ ይሆናል። እንዲሆናል መሐንዲሱ ይሄዳል። አንድ ኮንዶሚኒየም ነው ሊሆን የሚችለው። ሄዳችሁ ታዩታላችሁ። ኮንዶሚኒየሙን ይለካል። አይ ይሄ ኮንዶሚኒየም የሚያወጣው 5.2 ሚሊዮን ብር አያወጣም፣ ሊያወጣ የሚችለው 4 ሚሊዮን ብር ነው ቢላችሁ ተጨማሪ ብር ከሌላችሁ አሁን አንተ እኮ 4 ሚሊዮን ብር ሰጣለው ብለኸኛል ባንክ ቤቱ ፕሪ አፕሩቫል ወረቀት ጽፈህልኝ 4 ሚሊዮን ብር ነው ካልከኝ ዳውን ፔመንቱንም ከፍሎ 1.2 ሚሊዮን ብሩ ቢኖርም ባንክ ቤቱ ክፈለኝ የሚለው እሱ ኢቫሉዌት ባረገው ነው እንጂ ሻጭ ልሽጥላችሁ ባላችሁ ዋጋ አይደለም። ሻጭ ምሸጥላችሁ 5.2 ሚሊዮን ብር ነው። ባንክ ቤት ኢቫሉዌት ያደረገው 4 ሚሊዮን ብር ነው። እናንተ እዚህ አጣብቂኙ ትገባላችሁ። እንዴት ነው የሚሆነው? 4 ሚሊዮን ብር ነው ባንኩ ምሰጣችሁ ማለት ኢቫሉዌት ያረኩት አለ ማለት ነው። እምሰጣችሁ እዚህ ላይ 30% ዳውን ትከፍሉበታላችሁ ማለት ነው። 4 ሚሊዮን ላይ ሲቀነስ 1.2 ሚሊዮን ብር ቀንሱበት። ከዛ በኋላ እኔ በእጃችሁ ለእናንተ ብዬ የምከፍለው ወይም ይሄን ንብረት የሚይዘው በ2.8 ሚሊዮን ብር ብቻ ነው እያላችሁ ስለዚህ ኦልሞስት በዚህ ጋፕ ውስጥ 700,000 ብር ከሌላ አምጥታችሁ በእጃችሁ ላይ ኖሯችሁ ካልከፈላችሁ በስተቀር ባንክ ቤት የጻፍክልኝ ቅድም 4 ሚሊዮን ብር ነው ብለ አሁን ለምንድነው ፕሪ አፕሩቫሉን 2.8 ሚሊዮን ብር ያረከው ብትሉት እኔ ሁለተኛው ግምቴ ይሄን ንብረት ሊይዘው የምችለው አንተ ባትከፍለኝ ይዟለው ብዬ የማስብበት ዋጋ ይሄ ነው። ስለዚህ 4 ሚሊዮኑን ሙሉ ልሰጥ አልችልም ሊላችሁ ይችላል። በመካከል ያጣችሁት ምንድነው? ቀድማችሁ ከመሄዳችሁ በፊት ያንን ቦታ በትክክል እስቲሜት የሚያረግ ሰው ወይም የሚያቅ ሰው አብራችሁ ባለመሆኑ ምክንያት ብዙ ሂደት ከሄዳችሁ በኋላ የስነልቦና ኪሳራ እንዲሁም የጊዜ ኪሳራ ከዛ ባሻገር መጨረሻ ላይ አግሪመንታችሁ ደግሞ የምትፈራረሙበት ላይ እናንተ ይሄ ባንክ ቤት ኢቫሉዌት ሲያደርገው በፕሪ አፕሩቫሉ ያነሰ ሲሆን ያለምንም ቅጣት ዶክመንቱ ይሰረዛል የሚል አንቀጽ ካለው ሴፍ ትሆናላችሁ ከቅጣት። ይሄ ከሌለው ደግሞ ቅጣትን ከፍላችሁ ልትወጡ ትችላላችሁ ማለት ነው። ይሄ እንግዲህ ይጠቅማል ብዬ ያሰብኩትን አካፈልኳችሁ። እናንተ የተወሳሰበ ነገር የመሰላችሁ ነገር ካለ በኮሜንት ላይ ጻፉልን፣ እናፍታታውና በበለጠ እንመለከተዋለን። ጊዜያችሁን ሰጣችሁ አብራችሁን ስለሆነ እጅግ እያመሰገንኩ ቪዲዮአችንን ላይክ ሼር እንድታደርጉ እየጋበዝኳችሁ በሌላ ቪዲዮ እስካገኛችሁ ሰላም ሁኑ።